ይሄ ታሪክ በምናብ የተፈጠረ ነው ወይስ የሆነ ነው? ከየት የመጣ ነው ታዲያ? ይሄ በራሷ ጓደኝነት ወልዳ ነው? እሷ እንዳለችው እርሶ ደፍራዊ ነው የወለድኩት ልጅም ያለችው ካልሆነ የትኛው ነው በርሱ? ጀግና የታባቱ የሰው ሀገርም ሄዶ ወንድ ልጅ እንደዚህ ሲሆን እንዴት አባቱ ደስ እንደሚል። በደቡብ አፍሪካ ራሱን ለመከላከል ከባድ መሳሪያ የታጠቀው ኢትዮጵያዊ አሁን መነጋገሪያ ሆኗል። እንግዲህ ሰላም ሰላም ሰላም፣ ውድ የተከበራችሁ የቻናል ቤተሰቦች ሰላምታዬ በያላችሁበት ይድረስልኝ። ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ ያደርጋችሁ ጀምሩት። ዛሬ እንግዲህ በጣም እድለኞች ናችሁ። በጣም ዩቲዩብ ለመስራት ፍላጎቱ እያላችሁ ግን በዕቃ እጥረት ምክንያት ስትቸገሩ ማየት ትንሽ ይከብዳል። እኔ ስላሳለፍኩበት ትራይፖድ፣ ሪንግ ላይት እና ደግሞ የቪዲዮ መቅረጫ ስንታ በጣም አስቸጋሪ ነው። በጣም እናም ልላችሁ ፈልጌ ነው። ከዚህ አንፃር በጣም ሲያስቸግረኝ የነበረው ትራይፖድ ነው። ስለዚህ እሱን ዛሬ በስጦታ መልክ ለእናንተ ይዤላችሁ መጥቻለሁ። ይህንን ስጦታ ስሰጣችሁ እንግዲህ ለዚህ ቻናል እድገት የእናንተ አብሮነት ስለሚያስፈልገኝ 3 መስፈርቶች አሉ። ከነኚህ 3 መስፈርቶች አንደኛ ሰብስክራይብ ማድረግ፣ ቻናሉን ሰብስክራይብ ማድረግ፣ ሁለተኛ ቪዲዮ ላይክ ማድረግ፣ ሶስተኛ ኮሜንት ቦክስ ላይ ገብቶ እኔ የማስራት ፍላጎት ነበረኝ ግን የዕቃ እጥረት ስለገጠመኝ የሚል ጽሑፍ ትጽፉና እንግዲህ ይሄንን ጽሑፍ ስታስቀምጡ፣ በነገራችን ላይ እንደምታውቁት ዩቲዩብ ራንደም ኮሜንት ፒከር አፕ ተጠቅመን ነው ሴሌክት የምናደርገውና አሸናፊውን ማለት ነው። በዚህ አጋጣሚ ይሄንን እድል ተጠቃሚዎች ብትሆኑ ደስ ይለኛል እና ቻናሉን ሰብስክራይብ ማድረጋችሁን በፍጹም አትርሱ ማለት እፈልጋለሁ። ምክንያቱም እድለኛው እንግዲህ መልካም እድል ማለት እፈልጋለሁ። እንግዲህ ዛሬ እጅግ በጣም በሶሻል ሚዲያ አነጋጋሪ የሆኑ ጉዳዮች አሉ። እነዚህ ጉዳዮች ምንድን ናቸው የሚለውን ወደ እናንተ ማድረስላችሁ ይሆናል ማለት ነው። እንግዲህ ሰሞኑን በጣም በሶሻል ሚዲያ እጅግ በጣም አነጋጋሪ ከሆኑ ጉዳዮች እና በጣም ብዙዎቹን ያስቆጣና ያስከፋ ድርጊት ተፈጽሟል። እንግዲህ በቆሞስ አባ ክፍለ ማርያም እና በመነኩሲት ሐመልማል በኩል የተፈጠረው አለመግባባት እንግዲህ ይሄ ነገር እንዴት ተፈጠረ? እንዴት አባት አይደሉ? እንዴት እንዲህ ሊያደርጉ ይችላሉ? የሚል ብዙ ወቀሳ ወርዷል። ብዙ ነገር ተብሏል። ብዙ ነገር ተደርሷል። ከዚህ አንጻር እንግዲህ የባህር ዳር ፍርድ ቤት እንግዲህ አባ ቆሞስ ክፍለ ማርያምን የልጁ አባት እንደሆነ በይፋ ማረጋገጫ ሰጥቷል። የተለያዩ ማስረጃዎችን ተደግፎ ማለት ነው። እሱንም ቪዲዮ ወደ እናንተ ማድረስ ይሆናል። ሁለተኛ እንግዲህ ሰሞኑን በደቡብ አፍሪካ አንድ ኢትዮጵያዊ ጀግና፣ ይሄ እንግዲህ አይታችሁታል ብዬ አስባለሁ። አንድ ኢትዮጵያዊ ጀግና ራሱንና ንብረቱን ከዘራፊዎች ወይም ደግሞ ከጽንፈኛ በዚህ ዜኖፎቢያ የምንላቸው ዘረኞች የሚባሉት ግሩፖች እንግዲህ ከሌላ ሀገር የመጡ ዜጎችን እያባረሩ መሆኑ ይታወሳል። ከዚህ ጋር በተያያዘ አንድ ኢትዮጵያዊ ራሴንና ንብረቴን መከላከል እፈልጋለሁ በሚል 2 ውሻዎችን በመኪናው ጭኖ ከበድ ያለ መሳሪያ ይዞ በሶሻል ሚዲያ እንግዲህ የአፍሪካ ሀገራት ወንድ ጀግና መሆንም አለበት፣ አንድ ሰው ራሱንና ንብረቱን ለመከላከል ሲል ያስፈልጋል የሚል ግብረ መልስም ሰጥተዋል። በዚህ ጉዳይ የምናወራ ይሆናል። ስለዚህ አብራችሁን ከኔ ጋር እስከ መጨረሻ ቆዩ። በቀጥታ አሁን ወደ አነጋጋሪ ወደ ሆነው ጉዳይ ሳልፍ እንግዲህ በቆሞስ አባ ክፍለ ማርያም እንዲሁም ደግሞ በመነኩሲት ሐመልማል የተደረገው ሁኔታ ምንድን ነው የሚለው እስኪ ቪዲዮውን አይተን እንመለስና ሐሳብ የምንሰጥበት ይሆናል።
አሁን በቀጥታ ወደ ቪዲዮ እናልፋለን። ሲያለቅሱ የምናያቸው እናት በቀድሞ ስማቸው እማሆይ አመልማል ነበሩ። ጉዳዩ የተፈጠረው የዚህችን ዓለም ጣጣ የዚህችን ዓለም መልክ ትቼ ለአምላኬ አገለግላለሁ፣ እገዛለሁ፣ እውቀቴንም ውበቴንም ጉልበቴንም ለአምላኬ እሰጣለሁ፣ ሰማያዊ ሕይወት እናፍቃለሁ፣ ዓለምን ትቻለሁ ብለው አባይ ማዶ ከሚገኝ ከቅዱስ ገብርኤል ገዳም ይገባሉ። ታዲያ ከዕለታት በአንድ ቀን በደብሩ አስተዳዳሪ ይጠሩና ስለመደፈራቸው ይናገራሉ። ተደፍረው ታዲያ ልጅ ይወልዳሉ። በዚህ ምክንያት እየተሳደድኩ ነው፣ ብከስም ሚዲያ ላይ ብቀርብም የሚሰማኝ የሚያምነኝ አካል አጣሁ ብለው ያሉበትን ሁኔታ ከዓመታት በፊት የተናገሩበት ቪዲዮ ነበረ። ይህ ጉዳይ ታዲያ በወቅቱ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናንን እጅግ በጣም ያስደነገጠ ልባቸውንም ለሁለት የከፈለ ጉዳይ ነው። ወዲህ እኚህ እናት የእውነት ነው ተደፍረዋል፣ በደል ደርሶባቸዋል፣ ቤተክርስቲያኒቱ ቤቷን ልትመረምር ይገባል። ወዲያ ደግሞ አይ ስም ማጠልሸት ነው፣ ግለሰቡም እንዲያደርጉም ትልቅ የገዳም አስተዳዳሪ ሆነው የተባሉት ሰው እንዴት እንዲያደርጋሉ በሚል ትልቅ መከራከሪያ ርዕሰ ጉዳይ ተፈጥሮ ነበረ። የኚህ እናት እንዲህ ባለ ሁኔታ ውስጥ ማሳለፍ ግን የብዙዎችን ልብ የሰበረ ጉዳይ ነበር። ታዲያ ይሄ ጉዳይ ሄዶ ዓመታት ከፈጀ ክርክር፣ ጭቅጭቅ፣ ውጣ ውረድ በኋላ መጨረሻ ላይ እውነቱ ሊታወቅ ችሏል። ይህንን ጉዳይ በተመለከተ ሚዲያ ላይ ቀርበው የአባይ ማዶ የቅዱስ ገብርኤል ገዳም አስተዳዳሪ የሆኑት እግረኛው ሚዲያም ላይ ቀርበው ጉዳዩን በተመለከተ ለቀረበላቸው ጥያቄ የሰጡት መልስ አለ። የተባለውን ነገር እኔ አላውቅም፣ አልደፈርኩም፣ ሴትዮዋም ቤቴን አታውቀውም ሲሉ እንዲህ ብለው መልስ ሰጥተው ነበር። በእኔ በኩል የተባለው ነገር ውሸት ነው። በወጣው ቪዲዮ ያየሁትን ታሪክ እማሆይ ሐመልማል የገለጸችው ነው የምደግመው። ማታ ሰዓት ነው ከሆነ ዲያቆን ልጅ ጋር ወደ ቤቴ ነው ያሉኝ። በኋላ እሱን ሂድ አሉት። የብቻዬን ቀረው። በኋላ እሳቸው በቲሸርት ብቻ አጠገቤ ራቁታቸውን መደመናቸውን ቆመዋል። እናም ከዛ በኋላ የሆንኩትን አላውቅም፣ ተደፈርኩ ነው። ይሄ ታሪክ በምናብ የተፈጠረ ነው ወይስ የሆነ ነው? ከየት የመጣ ነው ታዲያ? ይሄ በራሷ ጓደኝነት ወልዳ ነው እሷ እንዳለችው እርሶ ደፍራዊ ነው የወለድኩት ልጅም ያለችው ካልሆነ የትኛው ነው እውነቱ? በርሱ እኔ የምኖር ከቤተሰብ ጋር ነው። እሺ፣ እህቴ አለች፣ አጎቴ ልጅ አለች። የተባለችው ሴትዮ ቤቴን አታውቀውም። ወሬውን ሰምቼዋለሁ በዚህ ልክ እንደሆነ። ቤቴን ግን ግቤን የት እንደሆነ አታውቀውም። የኔ ቤት እህቶቼ የት ነው? ወንድሞቼ የት ነው? አቤት ያሉ ቤተሰብ የት ነው? በዚያ ልክ እሷ ከኔ ቤት መጣ ለኔ ልታዘጋጅልኝ የምትችለው ምን ስለሆነ ከኔ ቤቴን አታውቀውም። ወደ እኔ ቤትም አልመጣችም። የሆነው ነገርም እኔ ጉዳይ አይመለከትም። ጉዳዩን ከሆነበት አካል ጋር መፈለግ ነው የሚሻለው። መላከ ብርሃን ቆሞስ አባ ክፍለ ማርያም አለማየሁ እማሆይ ሐመልማል አድማሴን አስገድደው ደፍረዋል? አልደፈሩም? በእኔ በኩል አልደፈርኩም፣ አላደረኩም። አስፈቅደውስ? አላደረኩም። እንዴት ሊሆን ይችላል? እኮ ዓላማ አለኝ። ወደዚህ ስመጣ ማንም ሰው አስገድዶኝ ማንም ሰው ይህንን አድርግ ብሎ መርጦልኝ አይደለም። ለኔ በወታደር ተገድጄ አይደለም የመነኮስኩኝ። ቤተክርስቲያኔ እንደ አባቶቼ ክብር የማገኝበት፣ እንደ አባቶቼ በረከት የማገኝበት፣ እንደ አባቶቼ ባልበጣም አባቶቼ በሄዱበት መንገድ ሄዳለሁ ብዬ የጀመርኩ ወጣኔ መነኩሴ ነኝ። እንግዲህ ግለሰቡ ከዚህ ጉዳይ ጋር ተያይዞ ለቀረበባቸው ስሞታና ቅሬታ የሰጡት መልስ ይህንን ይመስላል። ምንም እንኳን ሚዲያ ላይ ቀርበው እኔ ይህንን ጉዳይ አላደረኩም፣ የተባለችውም ሴትዮ ቤቴ መታ አታውቅም፣ እኔ የምኖረው ከእህቶቼ ጋር ነው፣ ቤቴንም አታውቀውም፣ እሷ ምን ስለሆነች ነው መታ ለእኔ የምታበስልልኝ ለእኔ የምትሰራልኝ ብለው ቢሉም እናት ግን ከዚህ ጉዳይ ጋር ተያይዞ በጣም ብዙ መከራ፣ በጣም ብዙ ስቃይ፣ መሰደድ እንዳለባቸው
ተናግረው ነበረ። ይህንን ጉዳይ በተመለከተም እንግዲህ ወደ ሌላ ሚዲያ መጥተው እኚህ ግለሰብ እያሳደዱኝ ነው፣ ልጄን ማሳደግ አልቻልኩም፣ ልፍ ሲልም ደግሞ በሰውም እያስላኩ ልጁን አስወርጁም እያሉኝ ነው በሚል እንግዲህ በጣም አምረው ሲያለቅሱ ነበረ። ታዲያ ይሄ ከሆነ ከብዙ የፍርድ ቤት ክርክር የፍርድ ቤት ውጣ ውረድ በኋላ የተፈጠረው የሆነው ነገር ግን እጅግ በጣም የሚገርም ነገር ነው። እኚህ የአባይ ማዶ የቅዱስ ገብርኤል ገዳም አስተዳዳሪ የሆኑት ግለሰብ በወቅቱ አባት ካልሆኑ ወዲህ ፍርድ ቤትም መጥተው ቢከራከሩ ወዲያ ደግሞ ዲኤንኤ ቢያስመረምሩና ነፃነቱን ቢያረጋግጡ ቢባሉም እንግዲህ በአባቶች ፊት ሲጠየቁ እሺ የተባልኩትን አደርጋለሁ ፈጽማለሁ ቢሉም ነገር ግን በተግባር አንዱም ነገር ላይ አለመገኘታቸውን ሰምተናል። መጨረሻ ላይ የሆነው ነገር ግን በተለይ ደግሞ ትላንትና በባህር ዳር የዋለው ችሎት የወሰነውና ያረጋገጠው ነገር ደግሞ እጅግ በጣም አስገራሚና አስደናቂ ጉዳይ ሆኗል። በዚህ ልክ አዲስ አበባ ድረስ መጥተው እኔ ሴትይቱን አላቃትም፣ ምንም አላደረኩም፣ እንደውም ከዚህ ቀደም ገዳም ውስጥ መጽሐፍ እየሰረቀች እንዲህ ያለ አባት ጠየቀኝ፣ እንዲህ ያለ አባት እንዲህ አለኝ ብላ የአባቶችን ስም ታጠፋ ነበር በማለት ስሟን ያጠለሿት እኚህ ግለሰብ ግን ነገሩን ስለመፈጸማቸውና የልጅ አባት ስለመሆናቸው ተረጋግጧል። ያው እንግዲህ በዚህ ቪዲዮ ምንም ማለት አልፈልግም፣ እግዚአብሔር ይቅር ይበለን ነው የሚባለው። ሌላ ምንም ማለት ስለማልፈልግ በእውነት ተስፋት ነው የሚሆንና እስኪ እናንተ የተሰማችሁን ሀሳብና አስተያየት በኮሜንት ቦክስ አስቀምጡልኝ። ሌላኛው እንግዲህ ቀደም ሲል እንደነገርኳችሁ በደቡብ አፍሪካ ዜኖፎቢያ የሚባለው እጅግ በጣም አሰቃቂ የሆነ በፍጹም ለአፍሪካ ሀገራት የማይበጅ አስቸጋሪ የሆነ ውጥንቅጥ ውስጥ ትገኛለች ደቡብ አፍሪካ በአሁኑ ሰዓትና በተለይ በዚህ በኩል እጅግ በጣም አነጋጋሪ የሆኑ ሀሳቦች እየወጡ ይገኛሉ ከተለያዩ ሀገራት ማለት ነው። እና በዚህ ምክንያት አንድ ጀግና ኢትዮጵያዊ ራሱን እና ንብረቱን ለመጠበቅ ሲል ከባድ መሳሪያ ታጥቆ እንዲሁም ከኋላ ከመኪናው ሁለት ውሻዎችን ይዞ በሶሻል ሚዲያ እንግዲህ እየተንሸራሸረ ይገኛል። ከዚህም ጋር በተያያዘ ብዙዎች መነጋገሪያ አድርገውታል። ይህ ጉዳይ ምንድን ነው ስንል እንግዲህ አንዳንድ ሰዎችን መጠየቅ ጀመርን። የአይኑ እየተባለ እንደውም ብዙዎች ሀሳብ እየሰጡበት ነበር። ከዛ እሱ በይፋ በቪዲዮ መጥቶ ላይቭ ስትሪም አደረገ። በቀጥታ ሰው መሆኑ ተረጋገጠ ማለት ነው። ከዚህም ጋር ተያይዞ እንግዲህ የተለያዩ የአፍሪካ ሀገራት ትልቅ ኩራት ሊሆን የሚችል ሰው ነው መሆንም አለበት። እንዴት አንድ ሰው ንብረቱን አሳልፎ ለሌላ ሰው ይሰጣል? ይሄ መሆን የለበትም የሚል ሀሳቦች ተሰጥተዋልና እጅግ በጣም ትልቅ የሆነ ክብርና ውዳሴ እያገኘ ይገኛሉ። ሰው ማለት እንግዲህ እስኪ ቪዲዮውን አይተን እንመለስና ሀሳብ የምንሰጥበት ይሆናል። አብራችን ቆዩ። ጀግና የታባቱ የሰው ሀገርም ሄዶ ወንድ ልጅ እንደዚህ ሲሆን እንዴት አባቱ ደስ እንደሚል። በደቡብ አፍሪካ ራሱን ለመከላከል ከባድ መሳሪያ የታጠቀው ኢትዮጵያዊ አሁን መነጋገሪያ ሆኗል። እንግዲህ ሁለት አይነት ክርክሮችን አስነስተዋል። እንግዲህ ሌላኛው በደቡብ አፍሪካ የተቀሰቀሰው የመጤ ጠል ዜኖፎቢያ ጥቃትን ለመከላከል አንድ ኢትዮጵያዊ ነው የተባለ ግለሰብ ከባድ የጦር መሳሪያና ውሾችን ይዞ መታየቱ በማህበራዊ ሚዲያ ላይ ከፍተኛ ክርክር አስነስቷል። ይህንንም በሁለት ጎራ ከፍለን ስናየው በርካታ ደቡብ አፍሪካውያን ድርጊቱን የሽብርተኝነት ተግባር ነው በማለት ግለሰቡ በአስቸኳይ እንዲታሰር በሕግ እንዲባረርና እንዲጠየቅ እየጠየቁ ይገኛሉ። በአንጻሩ የሌሎች የአፍሪካ ሀገራት ዜጎች ግለሰቡ ንብረቱንና ሕይወቱን የመከላከል ሙሉ መብት እንዳለው በመጥቀስ ድርጊቱን ይደግፉታል፣ ያግዙታል። በአሁኑ ወቅት በደቡብ አፍሪካ በተቀሰቀሰው ሰሞነኛ ውካታ እንግዲህ የሁለት ኢትዮጵያውያን ጨምሮ የበርካታ ስደተኞች ሌላ ሀገር ስደተኞች ጨምሮ ህይወታቸው ማለፉን ንብረትም መውደሙን እንግዲህ ይታወቃል። እጅግ ከፍተኛ ቁጥር ያላቸው የዚህ መረጃ ተመልካቾች ይህን ኢትዮጵያዊ ማለት ነው አፍሪካዊ ጀግና ነው ሲሉ ወንድ ልጅ ራሱን ለመከላከል ዝግጁ ሲሆን ነው የሚያምነው እያሉ እንግዲህ እያሞካሹት ይገኛሉ። ደቡብ አፍሪካ እንግዲህ ይህ ጉዳይ የእግር እሳት ሆኖባቸዋል። አድማጮቼ እናንተ በዚህ ጉዳይ ሀሳብ አስተያየታችሁ ምንድነው? ዜኖፎቢያ አይበቃም ወይ? አያለፍም ወይ? የሰሞነኛ ግርግር ብለን ነበር ያሰብነው እና አሁን ህይወት እየጠፋ
የንጹሃን ንብረት በጣም እየወደመ ነው። ስቶፕ ዜኖፎቢያ ፋሚሊ ቲላው እንደተመለከታችሁት ነው። እንግዲህ ከዚህ ጋር በተያያዘ እንግዲህ አንድ ቪዲዮ እስኪ የሱን በምስል እየተንቀሳቀሰ አንድ ቪዲዮ ለቋል እና መጀመሪያ ይህንን ቪዲዮ አይቶ ነው ሰዎች ይሄ ሰውዬ እውነት አይደለም እሱ አይደለም የሚል ሐሳብ ይሰጡበትና እስኪ በቪዲዮ እሱ እየተንቀሳቀሰ እስኪ እንየው እስኪ ጋይስ። እስቲ ያዝ ኢትዮጵያውያንና ኤርትራውያን ሳውዝ አፍሪካ ላይ የምንኖር ያው ስጋት ግልጽ ነው በወቅታዊ ጉዳይ ላይ ግን አንድ ጥያቄ አለብኝ። እነዚህ ሰዎች እግዚአብሔር ካለ እነዚህን ሰዎች እናወጣለን እያሉ ነው ወይስ በፓወራችን እናወጣለን እያሉ ነው? ታዲያ እንዲህ ካሉ በፓወር ከሆነ ይቻላል እንዴ? ዝም ብለህ ለምን ትፈራለህ? ጠነሞን ነው ዋዩ ከፍስ ነው መተሙላኒ ከክፍስ ነው መተሙ እስቲ ያን እንደዛ አይነት ነገር የሰማ ሰው ካለ አሳውቅ። ቴንክ ዩ። ያው እንደሰማችሁት ነው እንግዲህ የሀዲያ ልጅ ነው። በጣም የእውነት ለመናገር ኮርቻለሁ። እግዚአብሔር እንግዲህ አብስቶ ይጠብቅህ ማለት እፈልጋለሁ። አንዳንዴ ሳትወዱ በግድ ቆራጥ እንድትሆኑ ያደርጋችኋል ነገሮች በራሳቸው ማለት ነውና ያው በጣም ብዙዎቹ መነጋገሪያ ካረጓቸው ጉዳዮች አንዱ ነው። እስኪ እናንተ የተሰማችሁን ሀሳብና አስተያየት በኮሜንት ቦክስ እንድታስቀምጡልኝ እፈልጋለሁ። እስካሁን ከኔ ጋር አብራችሁን ስለቆያችሁ እጅግ በጣም ነው የማመሰግነው። በቀጣይ በሌላ ቪዲዮ እስከምንገናኝ ሸር ቆዩልኝ። ለቻናሉ ግን አዲስ ከሆናችሁ ሰብስክራይብ ማድረጋችሁን በፍጹም እንዳትረሱ። ባይ ባይ።